አጭርና ሳቢ ከፍተኛ ጥራት ያላቸው ቪዲዮዎችን በፍጥነት ለመስራት ችግር ገጥሟችሁ ከሆነ ይህ ቪዲዮ ለእናንተ ነው። ውድ የሆኑ የኤዲቲንግ ሶፍትዌሮች ሳያስፈልጋችሁ በሞባይላችሁ ብቻ ማስደመም ከፈለጋችሁ ይህ ቪዲዮ ያስፈልጋችኋል። ታዲያ ትክክለኛው ቻናል ላይ ናችሁ። እኔ አዲሱ ደረጀ አብሬያችሁ እቆያለሁ። ቻናሉ አዲስ ኤችዲ ነው እና ዛሬ የምንጀምረው የካፕከት ኤዲቲንግ ጉዞ ትምህርት ነው። ከመጀመሪያው ጀምረን ካፕከትን እንዴት እንደምንጠቀም እናያለን። እስከ መጨረሻው ከቆያችሁ በ5 ደቂቃ ውስጥ የራሳችሁን ፕሮጀክት እና አፕወርክ በመሳሰሉ የራሳችሁን ገንዘብ ትሰራላችሁ። ጊዜው የኤዲቲንግ እና የግራፊክስ ነው። መጀመር ትችላላችሁ። ካፕከት ምንድነው ከሚለው የምንጀምር ይሆናል። ካፕከት ምንድነው? ካፕከት ሙሉ በሙሉ ነፃና በቀላሉ የሚሰራ የሞባይል ቪዲዮ ኤዲቲንግ መተግበሪያ ነው። በተለይ ለፈጣን ይዘቶች ሾርትስ፣ ሪልስ፣ ቲክቶክ በጣም ተመራጭ ነው። እንዲሁም ለዩቲዩብ እና ለመሳሰሉት። እሺ አሁን ሁላችንም ካፕከትን ለማውረድ ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር አፕ ላይ እንወርዳለን። ለአንድሮይድ ማለት ነው። እዚህ ሰርች ማድረጊያው ባር ላይ እንገባና ካፕከት ብለን እንጽፋለን። ካፕከት ብለን ስንጽፍ ይሄ የምታዩት ካፕከት ፎቶ ኤዲቲንግ የሚለው የ2016 አፕዴት የሆነ ነው። እሱን ኢንስቶል እናደርጋለን። እናንተም ኢንስቶል አድርጉ። እኔ ኢንስቶል አድርጌ እመለሳለሁ። ስለዚህ አፕሊኬሽኑ ወርዶልናል። ኦፕን እንለዋለን። ኦፕን ስንለው እንደዚህ ያመጣልናል። አግሪ ኤንድ ኮንቲኒው ይላል። እኛ አግሪ ኤንድ ኮንቲኒው እንለዋለን። አግሪ ኤንድ ኮንቲኒው ስንለው ዋት ታይፕ ኮንቴንት ዩ ዋንት ቱ ክሬት ይለናል። ምን አይነት ኮንተንት ነው የምትሰሩት ይለናል። ቪሎግ፣ ፕሮሞ፣ ማርኬቲንግ፣ ሶሻል ሚዲያ ኮንተንት። እኛ ሶሻል ሚዲያ ኮንተንት እንለዋለን። ከዛ ዊል ዩዝ ካፕከት ፎር የሚለውን ክሬት ቪዲዮ ዊዝ ቴምፕሌት ዩዝ ቪዲዮ ኤዲቲንግ እንለዋለን። ከዛ ስታርት ክሬት እንለዋለን ማለት ነው። ይሄ አዲስ አፑን ስከፍቱት የሚመጣው ነው። ከዛ እዚህ ጋር እንደምትመለከቱት ኤዲት የሚል አለ፣ ቴምፕሌት የሚል አለ። ኤአይ ላብ አዲስ የገባ ነው፣ በፊት አልነበረም። ኢንቦክስ አለ፣ እንዲሁም ሚ የሚል አለ። እነዚህ ስንገባ የምናቸው ዋና ዋና ክፍሎች ከታች ያሉት 4 ነበሩ ከዚህ በፊት። አሁን አፕዴት ስለሆነ 5 ኖርማል ነው። እዚህ ጋር ቴምፕሌት አለ። ቴምፕሌት በቀላሉ በመጠቀም የራሳችንን ቪዲዮዎች መፍጠር የምንችልበት ነው። ይሄ ቴምፕሌት የሚለው እንዲስነካው አሁን ሎጊን ስላልኩት ነው። እንዲሁም ኢንቦክስ ኖቲፊኬሽኖች፣ ይሄ የምታዩት ኢንቦክስ የሚለው ኖቲፊኬሽኖች ሲላኩልን ኖቲፊኬሽኖች የምናነብበት መልእክቶች የምናነብበት ነው። እንዲሁም እዚህ ጋር ሚ የምትለው መጨረሻ ያለችዋ ሴቲንጎችን የምናስተካክልበት ቦታ ነው ማለት። ስለዚህ ከላይ ኒው ቪዲዮ የሚል አለ፣ እንዲሁም ኤዲት ፎቶ የሚል አለ። እኛ ኒው ቪዲዮ ነው የምንፈልገው። ኒው ቪዲዮ ብለን አዲስ ፕሮጀክት እንከፍታለን አለው እንለዋለን። ከዛ እዚህ ጋር ቪዲዮ አስገቡ ነው የሚለን። እኔ 3 ቪዲዮዎችን አስገባለሁ። ከዛ እዚህ ጋር አድ የምትለዋን እነካታለን። ነው ይሄ የሚታየው ታይም ላይን ይባላል። አሁን ወደ ታይም ላይን የገባ ነው። በካፕከት ኤዲቲንግ ገጽ ላይ ነው ያለ ነው። እነዚህን የተደረደሩ ክሊፖች የምናይበት ቦታ ታይም ላይን ይባላል። እዚህ ላይ ቪዲዮችን ካስገባን በኋላ ከታች በኩል እንደምትመለከቱት ኤዲት የሚላለ፣ ኦዲዮ የሚላለ፣ ቴክስት፣ ኢፌክት፣ ኦቨርሌይ፣ ካፕሽን፣ ፊልተር፣ አጀስት፣ አቫታር የመሳሰሉት እነዚህ ነገሮች ቴምፕሌት አለ። እነዚህ ነገሮች ተጠቅመን ነው ቪዲዮ የምንሰራ። ስለዚህ ዛሬ ያቀረብኩላችሁ አፕሊኬሽኑን ማውረድ፣ ቪዲዮ ከፍተን ቪዲዮዎችን ማስገባት ነው የተመለከትነው። እንዴት አድርገን ቀጣይ ደግሞ እንዴት አድርገን እነዚህን ስፕሊት እንደምናደርግ እንዲሁም ትሪም እንደምናደርግ፣ ስፒድ እንዴት እንደምንጨምር፣ ስፒድ እንዴት እንደምንቀንስ፣ ቪዲዮ እንዴት እንደምናስገባ፣ ቴክስት እንዴት እንደምናስገባ በቀጣይ ቪዲዮ የምናየው ነው። በክፍል 1 ቪዲዮ ይህንን የተመለከትነው። እናንተ ይህንን ተለማመዱት። በክፍል 2 እስክንገናኝ